ዕለተ አርብ መጋቢት 18 2018 ዓ.ም አመሻሽ ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምን አመሻችሁ። ከተለያዩ ታማኝ መረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በጎንደር ግንባር ካዘዞ መገንጠያ ወደ ዳባ ማርያም ስንቅና ትጥቅ ጭኖ ሲንቀሳቀስ በነበረ የአገዛዙ ጦር ላይ በተሰነዘረ ከባድ ጥቃት ከፍተኛ ጉዳት መድረሱ ተነግሯል። በዚህ ጥቃት የአገዛዙ ጥምር ጦር አባላትና ከፍተኛ አመራሮች ጭምር መጎዳታቸው ተሰምቷል። በሌላ በኩል አገዛዙ ከደሴ በስተምዕራብ በሚገኙ ወረዳዎች ላይ የዘፈቀደ ከባድ መሳሪያ ተኩስ መክፈቱ ተሰምቷል። ይህንን ተከትሎም ንጹሃን መጎዳታቸው እየተነገረ ይገኛል። ከቦታ የደረሰንን ዝርዝር መረጃ ይዘናል፣ የምትሰሙት ይሆናል። ካናዳዊው አቶ ሱባለው ብርሃኔ በኢትዮጵያ ፖሊስ አሰቃቂ ስቃይና ድብደባ እንደደረሰበት ተጋለጠ። በቶሮንቶ ፒርሰን አውሮፕላን ማረፊያ በቴክኒሻንነት የሚሰራው ካናዳዊው ትውልደ ኢትዮጵያዊ አቶ ሱባለው ብርሃኔ በኢትዮጵያ ፖሊስ እጅ ወድቆ ላለፉት 5 ወራት አሰቃቂ ድብደባና ስቃይ ሲፈጸምበት መቆየቱን የኢትዮጵያ ሰብአዊ መብቶች ኮሚሽንን ዋቢ በማድረግ ግሎብ ኤንድ ሜይል ዛሬ ዘግቧል። አቶ ሱባለው ጥቅምት ወር ላይ ቤተሰቦቹን ጠይቆ ወደ ካናዳ ለመመለስ አውሮፕላን ውስጥ ከገባ በኋላ የፋኖ ደጋፊ ነህ በሚል ክስ በፖሊስ ተጎትቶ መውረዱ ይታወሳል። በዝርዝር መረጃ የምናሰማችሁ ይሆናል። በዓለም አቀፍ ደረጃ የኢንተርኔት መቋረጥ ሊከሰት እንደሚችል ተነገረ። ዓለም አቀፉ ማህበረሰብ በከፍተኛ ጭንቀት የሚመለከተው ወታደራዊ ውጥረት አሁን ደግሞ ከምድራዊ ግንባሮች አልፎ ወደ ዲጂታላዊው የዓለም ግንኙነት መስመር ተስፋፍቷል። በቀይ ባህርና በሆርሙዝ ወሽመጥ አካባቢ የሚካሄደው ወታደራዊ ጦርነት በዓለም አቀፍ ደረጃ ወሳኝ የሆኑ የውሃ ውስጥ ኢንተርኔት ገመዶችን በከፍተኛ ሁኔታ እየፈተነ ይገኛል። እነዚህ ገመዶች ከተቆረጡ የባንክ እንዲሁም አጠቃላይ ዓለም ግንኙነቷ ይቋረጣል ተብሏል። በዝርዝር የወጣውን መረጃም የምናሰማችሁ ይሆናል። የኮንትሮባንድ ተሽከርካሪዎችን ሙሉ በሙሉ መውረስ የሚፈቅደው ረቂቅ አዋጅ በፓርላማ አነጋጋሪ ሆነ። በኢትዮጵያ የሕዝብ ተወካዮች ምክር ቤት የኮንትሮባንድና ሕገወጥ ንግድ ቁጥጥርን አስመልክቶ የቀረበው አዲስ የማሻሻያ ረቂቅ አዋጅ ከፍተኛ ክርክርና የሐሳብ ልዩነት ፈጥሯል። ይህንን ጠንካራ የሕግ ድንጋጌ በተመለከተ የምክር ቤት አባል የሆኑት ዶክተር ደሳለኝ ጫኔ በፓርላማው ጠንካራ ተቃውሞ አሰምተዋል። በዝርዝር መረጃችን አካተነዋል። የጀርመን የውጭ ጉዳይ ሚኒስትር ዮሐን ዋዴፉል ሩሲያ በመካከለኛው ምስራቅ ሊመቱ የሚችሉ ኢላማዎችን በመለየት ረገድ ለኢራን እገዛ እያደረገች መሆኗን በይፋ ከሰሱ። ሚኒስትሩ ይህንን ከባድ ውንጀላ ያቀረቡት በፈረንሳይ እየተካሄደ በሚገኘው የቡድን 7 ሀገራት ስብሰባ ላይ ለጋዜጠኞች በሰጡት መግለጫ ነው። እንደ ዋዴፉል ገለጻ የሩሲያው ፕሬዝዳንት ቭላዲሚር ፑቲን በአሜሪካ እስራኤልና ኢራን መካከል ያለውን ጦርነት በማቀጣጠል የዓለም አቀፉን ማህበረሰብ ትኩረት ከዩክሬን ወረራ ለማስቀየር ታልሞ የተሰራ የፖለቲካ ስሌት ነው ብለዋል። በዝርዝር መረጃችን የምንነግራችሁ ዓለም አቀፍ ጉዳይ ነው። ክቡራትና ክቡራን ቆይታችሁን ከኛ ጋር ካደረጋችሁ እነዚህንና ሌሎችንም መረጃዎች ቀጥለን በዝርዝርና በትንታኔ የምናሰማችሁ ይሆናል። በየቀኑ በቻናላችን የሚተላለፉ አዳዲስ መረጃዎችን በፍጥነት ለመከታተል ኢትዮስ ሚዲያን ሰብስክራይብ ማድረግ አትርሱ። አሁን በቀጥታ ወደ ዝርዝር መረጃው። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በጎንደር ግንባር ካዘዞ መገንጠያ ወደ ዳባ ማርያም ስንቅና ትጥቅ ጭኖ ሲንቀሳቀስ በነበረ ያገዛዙ መከላከያ የአድማ ብተናና የሚሊሻ ጥምር ኃይል ላይ በተሰነዘረ ድንገተኛ ጥቃት ከፍተኛ ሰብአዊና ቁሳዊ ጉዳት መድረሱ ታውቋል። በዚህ መብረቃዊ ጥቃት ቁጥራቸው በውል ያልታወቁ በርካታ የጥምር ኃይሉ አባላት የተገደሉ ሲሆን ከፍተኛ የወረዳ አመራሮችን ጨምሮ በርካታ ወታደሮች ክፉኛ ቆስለው በሞትና በሕይወት መካከል እንደሚገኙ ተነግሯል። በሌላ በኩል አገዛዙ ከደሴ በስተምዕራብ በሚገኙ ወረዳዎች ላይ የዘፈቀደ የከባድ መሳሪያ ተኩስ መክፈቱ ታውቋል። በዚህ የከባድ መሳሪያ ተኩስም ንጹሃን መገደላቸውና ሀብት ንብረት እየወደመ መሆኑ ተነግሯል። ከደሴ ላኮ መልዛ በስተምዕራብ አቅጣጫ በሚገኙት በመካነ ሰላም ዙሪያ በመሃል ሳይንት ወረዳ፣ በወረ ኢሉ ወረዳና በአማራ ሳይንት ወረዳዎች ላይ ያገዛዙ ኃይል ካለፉት 2 እና 3
ቀናት በፊት ጀምሮ እየፈጸመው በሚገኘው የከባድ መሳሪያ ድብደባ የንጹሃን ሕይወት ማለፉን ለማረጋገጥ ተችሏል። አገዛዙ ከመጋቢት 15 2018 ዓ.ም ጀምሮ በአራቱ ወረዳዎች የዘፈቀደ የከባድ መሳሪያ ድብደባ በመፈጸም ነው ሰላማዊ ሰዎችን ለህልፈተ ሕይወትና ለከባድ የአካል ጉዳት የዳረገው ተብሏል። በአማራ ሳይንት ወረዳ ተድባበ ማርያም ቀጠና ዛሬ መጋቢት 18 2018 ዓ.ም ጭምር አገዛዙ በፈጸመው የከባድ መሳሪያ ጥቃት የአርሶ አደሮች ሕይወት ማለፉ ታውቋል። በተመሳሳይ በአማራ ሳይንት ግንባር ወደ ተድባበ ማርያም ገዳም አቅጣጫ የከባድ መሳሪያ ድብደባ እየተፈጸመ መሆኑን የአካባቢው ነዋሪዎች አረጋግጠዋል። የአገዛዙ ወታደሮች በሚፈጽሙት የዘፈቀደ የከባድ መሳሪያ ድብደባ ከደረሰው የሰው ሕይወት መጥፋትና ሀብት ንብረት ውድመት በተጨማሪ የከባድ መሳሪያ ሽፋኑን ተገና አድርጎ የሚንቀሳቀሰው እግረኛ ሰራዊት ከእጅ ስልክና ብር ጀምሮ የንግድ ሱቆች ላይ ጭምር ዘረፋ እየፈጸመ ነው ሲሉ የአካባቢው ነዋሪዎች ቅሬታቸውን እያሰሙ ነው። ካናዳዊው አቶ ሱባለው ብርሃኔ በኢትዮጵያ ፖሊስ አሰቃቂ ስቃይና ድብደባ እንደደረሰበት ተጋለጠ። በቶሮንቶ ፒርሰን አውሮፕላን ማረፊያ በቴክኒሻንነት የሚሰራው ካናዳዊው ትውልደ ኢትዮጵያዊ አቶ ሱባለው ብርሃኔ በኢትዮጵያ ፖሊስ እጅ ወድቆ ላለፉት 5 ወራት አሰቃቂ ድብደባና ስቃይ ሲፈጸምበት መቆየቱን የኢትዮጵያ ሰብአዊ መብቶች ኮሚሽንን ዋቢ በማድረግ ግሎብ ኤንድ ሜል ዘግቧል። አቶ ሱባለው ጥቅምት ወር ላይ ቤተሰቦቹን ጠይቆ ወደ ካናዳ ለመመለስ አውሮፕላን ውስጥ ከገባ በኋላ የፋኖ ደጋፊ ነህ በሚል ክስ በፖሊስ ተጎትቶ መውረዱ ይታወሳል። የኢትዮጵያ ሰብአዊ መብቶች ኮሚሽን ይፋ ባልተደረገ ነገር ግን ለግሎብ ኤንድ ሜል በደረሰው ባለ 9 ገጽ ሪፖርት አቶ ሱባለው በፖሊስ መኮንኖች ብርቱ ድብደባ እንደተፈጸመበትና በወገቡና በጎድኑ ላይ ከፍተኛ ጉዳት እንደደረሰበት አረጋግጧል። ኮሚሽኑ በፈጻሚዎቹ ላይ የወንጀል ምርመራ እንዲደረግና ለተጎጂው የካሳ ክፍያ እንዲፈጸም ጠይቋል። አቶ ሱባለው በእስር ቤት ሆኖ ለጋዜጠኞች በሰጠው ቃል ፖሊሶች የፈለጉትን የእምነት ቃል እንዲሰጥ ለማስገደድ በአንገቱና በሰውነቱ ላይ እየረገጡ ከፍተኛ ስቃይ እንዳደረሱበት ገልጿል። አገዛዙ አቶ ሱባለውን እየከሰሰበት ያለው ዋና መረጃ ከ6 ዓመት በፊት በቶሮንቶ በተደረገ ስብሰባ ላይ በኦሮሚያ ክልል የሚገኙ አማራዎች እየተገደሉና እየተፈናቀሉ ነው በማለት በተናገረው ንግግር እንደሆነ ተጠቁሟል። አቶ ሱባለው በካናዳ በነጻነት የመናገር መብቴን ተጠቅሜ ለተናገርኩት ንግግር በኢትዮጵያ ጠየቅ አይገባም በማለት በኢትዮጵያ ያለውን የተሰበረ የፍትህ ስርዓትና የሰብአዊ መብት ረገጣ ተችቷል። ፖሊስ ግለሰቡን ለመልቀቅ $23,000 ጉቦ እንደጠየቀውም በዘገባው ተመላክቷል። በዚህ ካናዳዊ ላይ የደረሰው ግፍ የብልጽግና አገዛዝ በአማራ ተወላጆችና በዲያስፖራው ላይ እያደረሰ ያለውን አፈና ቁልጭ አድርጎ የሚያሳይ ሆኗል። አቶ ሱባለው ባለፈው ማክሰኞ አዲስ አበባ በሚገኘው የፌዴራል ፍርድ ቤት የቀረበ ሲሆን በደረሰበት ድብደባ ምክንያት ያነከሰ ወደ ችሎት ሲገባ የታየበት ሁኔታ እህቶቹንና ቤተሰቦቹን ለከፍተኛ ሐዘን ዳርጓል። ግሎብ ኤንድ ሜል እንደዘገበው የካናዳ ኤምባሲ ባለስልጣናት አቶ ሱባለውን በእስር ቤት ተገኝተው እየጎበኙት ሲሆን የካናዳ መንግስትም ጉዳዩን በቅርብ እየተከታተለ መሆኑን አስታውቋል። ይህ ክስተት አገዛዙ በወጣቶች ላይ የሚፈጽመውን ግፍ ድንበር ተሻጋሪ በሆነ መልኩ ለማስፋፋት እየሞከረ መሆኑን የሚያሳይ ትልቅ ማሳያ ተደርጎ ተወስዷል። የሪፖርተር ጋዜጣ ዋና አዘጋጅ ያለ ፈቃድ ወደ ሁመራ ገብቷል፣ ፎቶም አንስቷል በሚል ለ3 ቀናት መታሰሩ ታወቀ። የሪፖርተር መጽሔት ዋና አዘጋጅ በእውቀት አበበ ወደ ሁመራ ፈቃድ ሳይኖረው ገብቷል፣ እንዲሁም በሁመራ ከተማ መንገዶችን ፎቶ አንስቷል በሚል ለ3 ቀናት ታስሮ እንደነበር መጽሔቱ ትናንት አስታውቋል። ሪፖርተር መጽሔት በእውቀት የታሰረው መጋቢት 12 ቀን 2018 ዓ.ም በሁመራ ከተማ ቃለ መጠይቆችን ለማድረግና ዘገባ ለመስራት እየተንቀሳቀሰ ባለበት ወቅት መሆኑን ገልጿል። የአካባቢው ባለስልጣናት ለጋዜጠኞች በሰጡት ማስጠንቀቂያ ሙያዊ ስራውን ለማከናወን ብቻ ሳይሆን ወደ አካባቢው ለመግባትም ልዩ ፈቃድ እንደሚያስፈልግ ገልጿል ተብሏል። ከመታሰሩ በፊት ስለ ጉዞው እቅድ ለአካባቢው አስተዳዳሪዎች ያሳወቀ መሆኑን የገለጸው መጽሔቱ የትግራይ ጦርነት በተቀሰቀሰ ማግስት በአማራ ክልል አገዛዝ የተዋቀረውና የወልቃይት ጠገዴ ሰቲት ሁመራ ዞን ተብሎ በሚጠራው አስተዳደር አስተዳዳሪ ከሆኑት አቶ አሸተ ደምለው ጋር ቃለመጠይቅ ለማድረግ ቀጠሮ ይዞ ነበር ብሏል።
ዓለም አቀፉ ማህበረሰብ በከፍተኛ ጭንቀት የሚመለከተው ወታደራዊ ውጥረት አሁን ደግሞ ከምድራዊ ግንባሮች አልፎ ወደ ዲጂታላዊው የዓለም ግንኙነት መስመር ተስፋፍቷል። በቀይ ባህርና በሆርሙዝ ወሽመጥ አካባቢ የሚካሄደው ወታደራዊ እንቅስቃሴ በዓለም አቀፍ ደረጃ ወሳኝ የሆኑ የውሃ ውስጥ ኢንተርኔት ገመዶችን በከፍተኛ ሁኔታ እየፈተነ ይገኛል። በአካባቢው የሚንቀሳቀሱ የተለያዩ ኃይሎች የውሃ ውስጥ የኢንተርኔት ገመዶችን ኢላማ ሊያደርጉ እንደሚችሉ የሚገልጹ አስደንጋጭ ማስጠንቀቂያዎች እየወጡ ነው። ከክልሉ መንግስታት መካከል እንደ ኢራን ያሉ አካላት በስጋት ላይ ያሉ የውሃ ውስጥ የኢንተርኔት ገመዶችን ሊያስተጓጉሉ ወይም ሊቆርጡ እንደሚችሉ ማስጠንቀቂያዎችን አስተላልፈዋል። ይህ ማስጠንቀቂያም መላውን ዓለም ከባድ ስጋት ውስጥ ከቶታል። ምክንያቱ ደግሞ የቀይ ባህርና የሆርሙዝ ወሽመጥ አካባቢ የዓለም ዲጂታል መስመሮች መተላለፊያ እንደሆነ ይታወቃል። በዚህ አካባቢ ባሉ መስመሮች ላይ የሚከሰት አንዳች መስተጓጎል የዓለምን ግንኙነት ሙሉ በሙሉ ሊያዛባው ይችላል። በአሁኑ ወቅት በቀይ ባህርና አካባቢው ያለው የጸጥታ ሁኔታ እጅግ አሳሳቢ በመሆኑ ባለሙያዎችም ችግር ቢከሰት ጥገና ለማከናወን ቦታው ላይ ገብተው መስመሮችን ለመጠገን አለመቻላቸው ሁኔታውን ይበልጥ ውስብስብ አድርጎታል። የኢራን ኃይሎችን ማስጠንቀቂያ ተከትሎም በዓለም አቀፍ ደረጃ ከፍተኛ የሚባል ጭንቀትና ድንጋጤ ተፈጥሯል። የኮንትሮባንድ ተሽከርካሪዎችን ሙሉ በሙሉ መውረስ የሚፈቅደው ረቂቅ አዋጅ በፓርላማ አነጋጋሪ ሆነ። በኢትዮጵያ የሕዝብ ተወካዮች ምክር ቤት የኮንትሮባንድና ሕገወጥ ንግድ ቁጥጥርን አስመልክቶ የቀረበው አዲስ የማሻሻያ ረቂቅ አዋጅ ከፍተኛ ክርክርና የሀሳብ ልዩነት ፈጥሯል። ከዚህ ቀደም የኮንትሮባንድ ዕቃ የጫኑ ተሽከርካሪዎች እስከ 100 ሺህ ብር በሚደርስ የገንዘብ ቅጣት ተቀጥተው ለባለቤቶቻቸው ይመለሱ የነበረ ሲሆን አሁን ለፓርላማው የቀረበው አዲስ የሕግ ማሻሻያ ግን ተሽከርካሪዎቹ ሙሉ በሙሉ በመንግስት እንዲወረሱ የሚደነግግ ነው። ይህ ውሳኔ በሀገሪቱ የትራንስፖርት ዘርፍ ላይ ትልቅ መነጋገሪያ ሆኗል። ይህንን ጠንካራ የህግ ድንጋጌ በተመለከተ የምክር ቤቱ አባል የሆኑት ዶክተር ደሳለኝ ጫኔ በፓርላማው ጠንካራ ተቃውሞ አሰምተዋል። እኚህ የምክር ቤት አባል እንዳስገነዘቡት አብዛኛው ባለሀብት ተሽከርካሪ ገዝቶ ለሹፌር የሚያስረክብ በመሆኑና በየዕለቱ የሹፌሩን እንቅስቃሴ በዝርዝር ለመቆጣጠር ስለማይችል በሾፌር ስህተት ወይም ወንጀል የባለቤቱን ንብረት ሙሉ በሙሉ ለመውረስ ፍትሐዊነት የጎደለው እርምጃ ነው ሲሉ ተከራክረዋል። በተጨማሪም ዶክተር ደሳለኝ ይህ አይነቱ ጥብቅ ህግ በሀገሪቱ የንግድ እንቅስቃሴ ላይ አሉታዊ ተጽዕኖ ሊያሳድር እንደሚችል አሳስበዋል። እንዲህ አይነቱ እርምጃ ንጹሐን ባለሀብቶችን ከትራንስፖርት ዘርፉ እንዲሸሹ በማድረግ በኢንቨስትመንት ዘርፉ ላይ ከፍተኛ ስጋት ይፈጥራል ብለዋል። የኮንትሮባንድ ወንጀልን ለመከላከል የሚወጡ ህጎች ወንጀለኞችን ብቻ ለይተው የሚቀጡ እንጂ የኢትዮጵያን አጠቃላይ የትራንስፖርት ዘርፍና ንጹሐን ባለሀብቶችን የሚጎዱ መሆን የለባቸውም ያሉት ዶክተር ደሳለኝ ቅጣቱ ከጥፋቱ ጋር ተመጣጣኝ መሆን እንዳለበት ገልጸው በረቂቅ አዋጁ ላይ ዳግም ግምገማ እንዲደረግ ጥሪያቸውን አቅርበዋል። የጀርመን የውጭ ጉዳይ ሚኒስትር ዮሐን ዋዴፎል ሩሲያ በመካከለኛው ምስራቅ ሊመቱ የሚችሉ ኢላማዎችን በመለየት ረገድ ለኢራን እገዛ እያደረገች መሆኗን በይፋ ከሰሱም። ሚኒስትሩ ይህንን ከባድ ውንጀላ ያቀረቡት በፈረንሳይ እየተካሄደ በሚገኘው የቡድን 7 ሀገራት ስብሰባ ላይ ለጋዜጠኞች በሰጡት መግለጫ ላይ ነው። እንደ ዋዴፎል ገለጻ የሩሲያው ፕሬዝደንት ቭላዲሚር ፑቲን በአሜሪካ እስራኤልና ኢራን መካከል ያለውን ጦርነት በማቀጣጠል የዓለም አቀፉን ማህበረሰብ ትኩረት ከዩክሬኑ ወረራ ቀየር ታልሞ የተሰራ የፖለቲካ ስሌት ነው። የውጭ ጉዳይ ሚኒስትሩ የሁለቱን ቀጠናዎች ግጭት ቁርኝት ሲያብራሩ ፑቲን በመካከለኛው ምስራቅ ያለው ውጥረት እንዲባባስ በማድረግ ትኩረታችንን በዩክሬን ከሚፈጸመው ወንጀል ለማስቀየር በስላቅ እያሰላ ነው። ሆኖም ይህ ስሌቱ ሊሳካ አይገባም በማለት ተናግረዋል። አክለውም ሁለቱ ግጭቶች ምን ያህል በጥብቅ የተቆራኙ መሆናቸውን በግልጽ እያዩት መሆኑን ጠቅሰው ሩሲያ ሊጠቁ ስለሚችሉ ኢላማዎች ለኢራን ጥብቅ መረጃዎችን በመስጠት በግልጽ እየደገፈቻት መሆኑን አስረግጠው አብራርተዋል። ይህ የጀርመን መግለጫ የአውሮፓ ሀገራት የቀጠናውን ጦርነት ከራሳቸው የደህንነት ስጋት ጋር አያይዘው በከፍተኛ ትኩረት እየተከታተሉት መሆኑን ያመለክታል። በሌላ በኩል ሩሲያ የመካከለኛው ምስራቅ ጦርነት ብቸኛዋ አትራፊ መሆኗ ተመላክቷል። ሩሲያ የመካከለኛው ምስራቅ ጦርነት ጥሩ የገበያ ዕድል ይዞላት የመጣላት ሀገር መሆኗ ሲነገር በየዕለቱ $760 ሚሊዮን በነዳጅና በጋዝ ሽያጭ
እያገኘች ነው። ይህም ብቸኛ የጦርነቱ አትራፊ አድርጓታል። ይህም በዚህ ወር ያለው የነዳጅ ሽያጭ ከ12 ቢሊዮን ዶላር ወደ 24 ቢሊዮን ዶላር በእጥፍ እንዲያድግ አድርጎታል። ጦርነቱ በሚቀጥለው ሳምንት እንኳን ቢጠናቀቅ ሩሲያ የነዳጅ ገቢዋ 218.5 ቢሊዮን ዶላር ይሆናል ተብሎ ይጠበቃል። ይህም የጦርነቱ መቀጠል የሩሲያን ተጠቃሚነት ይበልጥ እያጠነከረው የሚሄድ ሲሆን በምጣኔ ሀብትም ሆነ ከዩክሬን ጋር የገባችበት ጦርነት አሁን ላይ አሜሪካ በሌላ መጠመዷ በሁሉም ቦታ ያላት አቅም እንዲጠናከር ያደርገዋል ነው የተባለው። ይህ ጦርነት ለ6 ወር የሚቀጥል ከሆነ ደግሞ በ188 በመቶ ጨምሮ ሩሲያ ከ386 ቢሊዮን ዶላር በላይ እንደምታገኝ ይጠበቃል ሲሉ ባለሙያዎች ግምታቸውን አስቀምጠዋል። ፕሬዚደንት ቭላዲሚር ፑቲን ለጋዝና ነዳጅ አውጭ ኩባንያዎች ባስተላለፉት መልእክትም ይህንን እድል በመጠቀም የገቢ አማራጮችን በመመልከት ያለባቸውን ብድር መቀነስና ሙሉ ለሙሉ መክፈል መቻል አለባቸው ብለዋል። አሁን ከኢራን ውሳኔዎች በኋላ የነዳጅ ዋጋ በ32 በመቶ ጨምሮ በበርሜል ከ100 ዶላር በላይ የደረሰ ሲሆን የሩሲያ የነዳጅ ዋጋም በተመሳሳይ በከፍተኛ ሁኔታ ጨምሯል። እንደ ቴሌግራፍ ዘገባ ከሆነ ይህ በሚሊዮን ዶላሮች የሚቆጠረው ገቢ የሚገኘው በነዳጅና በተፈጥሮ ጋዝ ሽያጭ መሆኑ የተገለጸ ሲሆን ምዕራባውያን ሀገራት በሩሲያ ላይ የጣሉት ማዕቀብ ቢኖርም ሩሲያ ወደ ዓለም አቀፍ ገበያ በምትልከው የኃይል ምርት ከፍተኛ ገቢ እያገኘች መሆኗን አመልክቷል። ይህ ገቢ ሩሲያ በዩክሬን ላይ የምታካሄደውን ጦርነት ለማስቀጠል እንደሚረዳት ተጠቁሟል። አውሮፓ ከሩሲያ የሚያገኘውን ኃይል ለመቀነስ ጥረት ቢያደርግም ሩሲያ ገቢዋን ወደ ሌሎች ገበያዎች በማዞር የነዳጅና ጋዝ ሽያጭዋን ማስቀጠል ችላለች። በዚህም ከጦርነቱ ተጠቃሚ ከሆኑ አካላት አንዷ መሆኗን ዘገባው ጠቁሟል። የተወደዳችሁ የኢትዮስ ሚዲያ ቤተሰቦች ለምሽቱ ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ነገ በረፋድ የመረጃ ጥንቅራችን እንጠብቃችኋለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።